ቃል ተዋረደች። ሰላም እውነቱን አወቀች። ቃል ሄለን ጋር በማይሆን ጊዜ ተጣልታ አዋረደቻት። መጀመሪያ ይሳካልኛል ብላ ሄለንንና ሰላምን አጣመደቻቸው። በስተመጨረሻ ግን ሄለን ተበቀለቻት። ሄለን ጓዟን ይዛ ከመጣች በኋላ ወደ ቤት አትገቢም ብላ ስትላት የመጨረሻ ቮይሱን አሰምታ ሰላም ጋር ጣላቻት። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ነው። እንግዲህ ዳጊ እውነተኛ እናቱን አወቀ። አሁን ያለበት ሁኔታ እጅግ በጣም ደስ የሚል ነው። ሳሚ ከደወለለት በኋላ ምን ፈልገ ነው የደወልከው ብሎ ነበረ ኮስተር ብሎ ያናገረው ማለት ነው። ሳሚማ ተረጋጋ ዳግም፣ እኔ አሁን አንተ ጋር የደወልኩት ምንም ፈልጌ አይደለም፣ ወላጅ እናትህን ላስተዋውቅ ስለፈለግኩ ነው። አትቀልድብኝ። ምን አይነት ወንጀል ልታሰራኝ ፈልገህ ነው ደግሞ ነበር ያለው። ቢሆንም ግን እሱ እኔ ምንም ነገር አላሰብኩም፣ እባክህ የምልህን አዳምጠኝ፣ ወላጅ እናትህን ልነግርህ ነው አለው። እኮ አሁን ደግሞ በዚህ ሀሳብ በወንጀል አንተ መስራት ያልቻልከውን ወንጀል ልታሰራኝ ነው አይደል? ከዚህ ቀደም ያሰራኝ ረሳው እንዴ? ላስታውስህ እንዲህ አለ። አይ እንግዲህ ወላጅነትን ማወቅ ከፈለክ በር ላይ ነኝ ናቶ ብለዋልና ስልኩን ዘጋው። አሁን እየቀለደ ከሆነ አንላቀቅም አለ ዳግም። ከዛ ወደ ውጭ ወጣና ምን ፈለግ? አሁን ደግሞ ምን አይነት ተንኮል ይዘህ መጥተህ ነው ነበር ያለው። ሳሚም ማለት ዳግም ተረጋጋ፣ እኔ አሁን የመጣሁት ወላጅናትህን ላስተዋውቅ ነው። ረጋ ብለህ አዳምጠኝ። ወላጅናትህ ገነት አለ። ገነት ምን? ወላጅናትህ ገነት ናት እንዴ? ለምንድን ነው የምትዋሸኝ? ሁለተኛ እየዋሸኸኝ ነው ሲለው፣ ከፈለክ ደግሞ እቤቷ ሂደህ የተሰቀለውን ፎቶ ማየት ትችላለህ፣ ማረጋገጥ ትችላለህ። አንድ ማስጠንቀቂያ አለኝ። ገነት እናትህ እንደሆነች አንተ ደግሞ ልጇ እንደሆንክ ለማንም እንዳትናገር። ይህን ካወቀ በኃይሉ አንተንም እሷንም ያጠፋችኋል። በጥንቃቄ አድርግ። በተረፈ መልካም እድል። ስታገኘው ቤት ሂደህ ፎቶን ስታገኘው ጥሩ ዜና በስረኝ ብሎት ጥሎት ሄደ። ዳግም ቤት ከገባ በኋላ እጅግ በጣም እያለቀሰ እናቴ ቅርብ ሆነች ነው እንዴ? አፍንጫዬ ስር ሆነች ነው ስትናፍቅኝ የነበረው። ለብዙ ዓመት በእናት ፍቅር ስቃጠል ኖሬያለሁኝ፣ ግን አጠገቤም ሆነች ግን ላገኝሽ አልቻልኩም እያለ ማልቀስ ጀመረ። ከዛ እንግዲህ ቃል ደግሞ ሄለን የምትባል ጓደኛዋ ከእናቷ ሰላም ጋር አብረው ጓዛ ግዛት እቤት ስትገባ እጅግ በጣም ደነገጠች። ምክንያቱም ከዚህ በፊት እቤት መታ ሚስጥሯን ነግራባት ነበረ። ሚስጥሯንም ነግራት በግድ ነበረ ጉሮሯን ይዛ ያስወጣቻ ከቤት። ዝት አባትም ነበረ ትልቅ ሚስጥር ለእኔ ነግረሽኛል፣ ቢሆንም ግን ደግሞ አሁን ደግሞ አለች፣ ከሚስጥሩ ይብለጥ የሚያስፈልገኝ አንድ ቀን አፈነዳዋለሁ ብላ ዝት አባት ነበር የሄደችው። ቃል ሄለን ስትመጣ እጅግ በጣም ተርበተበተች። ሄሉዬ እንዴት ነሽ አለቻት። ምን ልትሰሪ መጣሽ? ብትደውይልኝ እኮ እኔ ውጭ እንገናኝ ነበር አለቻት። አይ ማዘሯ እኮ ኬስ ይዛ ሳያት፣ ፌስታል ይዛ ሳያት ትንሽ ላግዛት ብዬ ነው። ምን አይነት ጥሩ ልጅ እንደሆነች አትጠይቅኝ ቃልዬ አለች። ቁጭ በይ በቃ ምግብ ላቅርብላችሁ ስትል፣ አይ የሆነ ቦታ እኮ ልሄድ ብቻዬን ሁኜ ተቸግሬ ነበረ፣ ሄሉዬ እንኳን መጣሽ አለቻት። እኔ እውጭ ጋብዝሻለሁ እንሂድ። አረ እኔ ማዘሯችን ናፈቀኝ አለች። ማዘር እኮ አይደለችም የምሰራው ብሌን ናት የምሰራው አለች። በስተ መጨረሻም እንግዲህ ብሌን መጣችና ብሌን እንዴት ነሽ አለቻት። የቃል ጓደኛ እንዴት ነሽ አለች ብሌን። ምግብ አቅርቤ ስትላት እሽትዬ ግን ላሞቀው አለች። አየሻት ማሚ መንገድ ለመንገድ ከማንም ጎረምሳ ጋር ስትላፋ ቆይታ አሁን ላሞቅ የሆነ ነገር ትላለች። ዝም አለች ብሌን፣ ዝም አለች። እውነቷን ነው ብሌን። እናትሽ እዛ ላንቺ ብዙ ነገር መስዋዕትነት እየከፈለች አንቺ እንደዚህ ያደረግሽ አለቻት።
እትዬ ላስረዳሽ። ዝም በይ በቃ፣ መረዳትም መስማትም አልፈልግም፣ ዝም በይ አለቻት። ከዛ እንግዲህ በስተመጨረሻ እኔና እናቴ አንዴ እናውራ ብላት ወደ ጓዳ ይዛት ሄደች። ሰላምና ቃል እንግዲህ ያለቻት ለምን ይዘሽ አልመጣሽው? ይች እኮ የሴት ሌባ ናት አለቻት። የቃል ጓደኛን እንግዲህ እናቷን አለቻት። ሄለን እጅግ በጣም ሌባ ናት፣ የሴት ሌባ። ስለዚህ እንዳታምኛት፣ እሷ እቃ መስረቅ ነው የምትወደው። ይህ ጸባዋ ደግሞ እስካሁን ድረስ አልለቀቃትም አለች። በጣም ደነገጠች ሰላም። እኔ እንደዚህ መሆኑን መች አወኩኝ አለች። አዎ ማሚ፣ እኔ እኮ እነግርሻለሁ እያልኩ ነበረ፣ አንቺ ግን በድንገት ይዘሻት መጣሽ አለቻት። ሰላም እጅግ በጣም ደነገጠች እና በቃ አሁኑኑ ማስወጣት አለቻት። እሷም አለች አይ እኔ በመላ አስወጣት አለሁኝ፣ አንቺ ዝም በይ፣ ሁለተኛ ግን ብትመጣ እንዳታስገቢያት፣ እንደገና ደግሞ እጅግ ውሸታም ናት አለቻት። ስለ እኔ የሆነ ነገር ብትነግርሽ እንዳታምንያት፣ እሷ ሰውና ሰው ማጋጨት መስረቅ ነው አለች። ሄሉም እንግዲህ ፈታ ያለች ስለሆነች በቃ ከሚደብረኝ እስከሚመጡ ቲቪ ልክፈት እያለች ሪሞት እየፈለገች ነበር። ከዛ ሲመጡ ሪሞት እየከፈተች ነው፣ ሪሞት እየፈለገች። ከዛ ሲመጡ ሪሞት እየፈለገ ነበረ። ምንድን ነው አንቺ ስትላት ቲቪ ላይ ሪሞት እየፈለግኩ ነበር አለች። ሪሞት የፊት ለፊትሽ አይደል እንዴ አለቻት። ከዛ በኋላ እኔና አንቺ አንዴ እናውራ አለቻት። ወደ ውጭ ተከትላት ወጣችና ሄሉ ግን ያራዳ ልጅ ስለነበር ስልኳን ቮይስ ልታረጋት አዘጋጅታ ነበረ። ምን ልትሰሪ መጣሽ ወደዚህ አለቻት። የመጣሁበትማ አንቺን ለማየት ነው፣ በዛ ደግሞ ይህን ነገር ካላደረግሽ ሚስጥርሽን ሁሉ ነው የምዘረግፈው እያለች ካስወራቻት በኋላ የምታምንሽ ይመስልሻል እንዴ ሞክሪ አለቻት። እሺ በቃ ይህንን ሳታምንም ብላ ቮይሱን አሰማቻት። ምክንያቱም እዛ ቮይሱ ላይ ሄለን ተጠባብቃ ስለነበረ ቃል ደግሞ ብዙ ስታወራ ነበረ። ሚስጥር እንዳላት ሄለን እናት ቃል የሰላም ልጅ እንዳላደለች፣ ሰላም ደግሞ እናቷ እንደሆነች፣ እሷ የጎዳና ልጅ እንደነበረች ድሮና ጎዳና ህይወት ላይ ብዙ ነገር እንዳሳለፉ ጭምር ነበር ቮይሱ ላይ ያለው። እጅግ በጣም ደነገጠች። ሄለን አለቻት እዚህ ቤት አንቺ ተንደላቀሽ እየኖርሽ እኔ ጎዳና ላይ እየኖርኩኝ አይሆንም። እዚህ ቤት አንቺ ጋር ብሬ እንዲኖር ካደረግሽ የሚስጥር ጠብቅልሻለሁ፣ ካልሆነ ግን ይህን ቮይስ አሰማልሻለሁ። እኔ እጂ ሻንጣዬን ላምጣ፣ አንቺ ደግሞ ነገራቶችን አመቻቻ አለቻት። በስተመጨረሻም ሊሆን አይችልም ይሄ ስትላት አላቅልሽም ብላ ጥላት ሄደች። ሰላም ጋር ገብታ እንግዲህ ቃል ማሚ ሄሉ የምታሳዝን ልጅ ናት፣ እኔ እኮ እንደ ድሮ መስላኝ ነው፣ ለካ ተቀይራለች እያለች ማስተባበያ ብትሰጥምም በጭራሽ ልትቀበላት አልቻለችም። ሁለተኛ እዚህ ቤት ብትመጣ በፖሊስ አዚዛ እንደምታሳዝራት ሁሉ ነገረቻት። እሷም ግራ ገባት። ደውላ አስተካከልሽ ሻንጣዬን ይዤ ልምጣ ወይ አለቻት። እባክሽ ሰላም ልታምንልኝ አልቻለችም። ስለ አንቺ መጥፎ ነገር ነግሬያት ስለነበረ አሁን ደግሞ በቶሎ ልትቀበለኝ አልቻለችም እና ተረጋጊ አለቻት። አይመለከተኝም፣ እሺ በቃ የዛሬን አዳር አለቻት። በስተመጨረሻም የዛሬን አዳር ከሆነ እሺ አለቻት። እርግጠኛ ነሽ ልመንሽ ማይሊ ስትላት ቃሌን ሳልቀይር ስልኩን ዘግተሽ ውጪ ነበር ያለቻት። ዳግም እንግዲህ ብሌን ተገዝ ብላ በተቀመጠችበት ወደ ማዘር ቤቱ ሰጅኝ አላት። እንዴ ዳግም ምን ሆነ ነው? እኔ እኮ ስራ አለኝ፣ እትዬ ደግሞ ቤት ናት ስትል በግድ እጇን ይዞ ወሰዳት። ቤት ከገቡ በኋላ የማዘር የድሮ ፎቶዋን የታለ ብሎ ነበር የጠየቃት። ከዛ እሺ እያለቀስክ ነው እኮ አለችው። ከሰጠችው በኋላ እናቱ መሆኑን የእሱ ፎቶና እሱ ጋር ያለው ፎቶና ቤት ያለውን ፎቶ አንድ አይነት ሲሆንለት እናቴ እያለ ማልቀስ ጀመረ። ብሌን ግራ ገባት። ምንድነው ዳግም የተፈጠረው ነገር አለችው። እሱም እናቴ አጠገቤ ሆና ስትናፍቀኝ ኖረች አለ። እንዴ እናቴ እኮ ነው ያልከው አለችው። አዎ እናቴ ብሌን እናቴ ናት፣ ለብዙ ዓመት ስጠብቃት የነበረው አሉት። ደነገጠች፣ ደስም አላት። ግን ብሌን
አንድ ነገር ልንገርሽ፣ እኔ የእሷ ልጅ መሆኗን ወይም እሷ ደግሞ እናቴ መሆኗን ማንም ሰው እንዲያውቅ አልፈልግም። ይሄንን ካወቀ በኃይሉ እንደሚገለን የነገረኝ ሰው ነግሮኛል። ስለዚህ እባክሽ የሚስጥር ጠብቂልኝ አላት። ተቃቀፉ። ደስ አላት ብሌን። ከዛ እናት ወዳለችበት እንድትወስደው ነገራት። ጠየቃት። እሷም ማለች መሽቷል እኮ ብትለውም ፈቃደኛ አይደለምና ከሄደ በኋላ ሰላም ካላት በኋላ እሱንም አስቸገርሽው አይደል እያለች አለች የብሌን አሳዳጊ እናቱ ወይዘሮ ገነት። ከዛ ምንኛ ደስ ባለኝ ነበር እኔ ልጅሽ መሆንሽን ብነግርሽ እያለ እያነባ እንባው ሳያስበው ይሄዳል። ብሌን ፈገግ ትላለች እሱን እያየች እጅግ በጣም ደስ ብሏታል። በስተ መጨረሻ እንግዲህ ሰዓት አልቋል ተብሎ ተሰነባበቷትና ዳግምም እጅግ በጣም ደስ ብሎታል። ሄሉ እንግዲህ ጓዟን ጠቅልላ ወደ ቤት ገብታለች። ሰላም ፖሊስ እጠራለሁ ውጪ አለቻት። ተረጋጊ፣ ብዙ የማወራሽ ሚስጥር አለኝ፣ አትቸኩኝ አለቻት። ቃል ሊሆን አይችልም ረፊ ሄሉ አለቻት። አዎ ብዙ የማወራሽ ሚስጥር አለኝ